እንትና ብቻ አድርገው እንዲህ ያደረገው ትናንትና እኮ ቻሌንጅ አድርጌያቸዋለሁ። ስም ጠርቼ እናገራለሁ። ያያ የምትባል ልጅ አንተ ነው ይህንን ድራማ ያጫወትካቸው። ማታቅ ከሆነ አርፈ ተቀመጥ። ጽፌ ላሉ አስቀድሜ ቪዲዮ ስታጠፋ ማን ስራ አለህ? ማታቅ ከሆነ ውሸት እንዲመስል አደረገ ማለት ነው። ሰራና ከዛ ልክ ሲንጫጩበት ለምን አጠፋው ስለው አስፈራሩኝ አለኝ። ቴክስት አድርጌለታለሁ ትናንትና። አይ አስፈራሩኝ፣ አደጋ ሊያመጡብኝ ነው አለ። አደጋን ፈርተህ ሃይማኖት አይሰራም። ቪዲዮ የምታምኑበትን ብቻ ስሩ። አጀንዳ ትስጡ፣ አጀንዳ ትቀበሉ። ማይሆን ነገር ማለት ነው። መፈሩ ከሆነ እስልምናን አትንኩ። በቃ አትስሩ። በቃ እስልምና ላይ የእኛ ልጆ የሚሰሩ ላይ ጣልቃ ገብታችሁ በማጣቁ ፈትፍታችሁ አጀንዳ ወደኛ አታምጡ። የእናቴ ቀሚስ ውስጥ አስጥሉኝ ለማለት ቪዲዮ አትስሩ። አሊያም አዳምጡኛ ጋኑና ተማሩ። ከስር ቁጭ ብላችሁ ስለ ማርያም ስለ ገብርኤል ብሎ ገንዘብ እንደመሰብሰብ አይደለም ቪዲዮ መስራት። እስልምና ጋር ስትሰራ ሰዎቹ እንደሚያስፈራሩ አውቀ ነው መስራት ያለብህ። እያንዳንድ ምሰራ ለወደፊትም ማለት ነው። ሌሎቻችሁም እንደዚህ ያደረጋችሁ ስላላችሁ እሱን ስም የጠቀስኩት ስለ ጻፍኩለት ነው አስቀድሜ። ሱሪያችሁን እንደ ፖፖ የምትጠቀሙት ከሆነ ሲጮሁባችሁና በዚህ መጠን የምትፈሩና የምትቀዝኑ ከሆነ ቪዲዮ አትስራ። ሊገሉኝ ነው እንደዚህ ያሉኝ ብለህ ምቀዝን ከሆነ ቪዲዮ አትስራ። አርፈ ተቀመጥ። እኛ እንሰራለን። አንዴ ላውራ። ተረጋጊ እንጂ። ስለዚህ ቪዲዮ ምንድነው የሚያወራው? ኡስታዙ ምንድነው ያወራው? ስለ እንስሳትም ስለ ሰውም ነው ያወራው ቪዲዮ። እኛ አልሰራንበትም። አክቹዋሊ ስለ ሁለቱም ነው ያወራው። ከዛስ ፍትሃዊ ሆኖ አገዳደልን ነው የሚያወራው። ከዛ በኋላ ቪዲዮውን አዘጋጅልኝ ክርስቲያን፣ ስለ እንትሯ ፓርቲ ያለችው ማለት ነው፣ ስለ ሰው ፓርቲ ያወራውን። ከዛ ምን አለ? ሰውነቱን አትተልትሉ አለ፣ አትቀዳዱ። አይኑን አታውጡ አለ፣ አፍንጫውን አትቁረጡ አለ። ጤናማ በሆነ ሁኔታ ግደሉ ነው። የሚገደሉት ማማን ናቸው አለ? ሙርተድ አለ፣ ካፊር አለ፣ ሶሪ ሙርተድ አለ፣ ወንጀል የሰራ አለ እና ጂሃድ ላይ አለ። ሙርተድ የሚባለው ለማን ነው? ሙርተድ ማለት ከሃይማኖት ለቆ ወጣ ማለት ነው። ከእስልምና የወጣ ሙርተድ ተብሎ ይጠራል። አፖስቴት ማለት ነው። ሙርተዶችን አለ አንድ። እንደገና ደግሞ ወንጀል የሰራ አለ። እንስሳ ነው ወንጀል የሚሰራው? ኢዴቶች እነሱ ስለጮሁባችሁ አብረህ ወዲያውኑ ሱሬ ላይ እንደ ፖፖ ተጠቅመ ቪዲዮ አጥፍተህ ከዛ በኋላ የምታለቃቅሱ ማለት ነው። የእንስሳ ወንጀል የሚሰራ እንስሳ ፕሪ ኢስላሚክ ላይ ጦጣ ወንጀል ሰራች ብለው በድንጋይ ይወግሩ ነበረ የሙሐመድ ተከታዮች። ጦጣ ወንጀል ሰራይ፣ ህገወጥ ወንጀል ሰራይ ብለው። ኦኬ አሁን በዚህ ዘመንም ያላችሁ ሙስሊሞች ጦጣና ዝንጀሮ ህገወጥ ወሲብ ሰራች ብላችሁ ታርዳላችሁ፣ ትገላላችሁ ማለት ነው። ስለ እንስሳ ስለ በግ የሚያወራ ከሆነ በግ ወንጀል ሰራይ ብላችሁ ትገላላችሁ ማለት ነው። አዘጋጅልኝ ክርስቲያን፣ ፕሪ ኢስላሚክ ላይ እስቶን የወገሯትን ማለት ነው። ስለ ሰው ነው የሚያወራው ወይንስ ስለ እንስሳ ነው? ወንጀል የሰራ እሱን ስለ መግደል የሚያወራው ግደሉት ይላል። እሺ ማረድ አይደለም፣ በብረም ገለው በስለታም ቢላ አይደለም። እንስማማ። ፎር ሴክ ኦፍ አርጉመንት ቴንክ ዩ እቀበላችኋለሁ። እኔ ታርዶ እንደሚገደል ግን አምናለሁኝ በሀዲሳችሁ መሰረት። በስለታም ቢላ ካልሆነ በደነዝ ቢላ ነው ገዝግዘ የምታርደው። ቪዲዮን ቆስጠንጢኖስ አዘጋጅልኝ፣ ቴሌግራም ሊንኩን ግቡና ዩ። ከ1000 በላይ ቪዲዮ አለላችሁ ቴሌግራም ላይ እንዴት እንደሚታረድ እዛ ላይ በተግባር ታዩታላችሁ። 40 ቀን ሳውዲ አረቢያ ላይ በጂሃድ የሚተዳደሩ አይምን በሸሪያ የሚተዳደሩ ላይ በስለታም ቢላ ነው የሚያደርጓቸው ማለት ነው። እኔ ፈርስ ሴክ ኦፍ አርጉመንት ግን ልስማማላችሁ። በስለታም ቢላ አይደለም። እሺ ስለታም ቢላ ለእንስሳ ነው እንዳይሰቃይ እንስሳው። ለሰው ሲሆን ደነዝ ቢላ ነው የምትጠቀሙት ማለት ነው። የሚገዘግዝ ገዝግዞ የሚያርድ ነው የምትጠቀሙት ማለት ነው። ምክንያቱም ረዱን እንተውና ግደሉ ስላለ ኦኬ እጁን ቆራርጣችሁ ከዛ ጣቱን ቆራርጣችሁ ነው የምትገሉት። ሙርተድን እንዴት ነው የምትገሉት?
ስለ ሙርተድ ስላወራ። ሁለተኛው ምንድነው? እሱ ወንጀል የሰራን አለ። ጥፋተኛው ወንጀል የሰራ ማለት ሊገደል በሚችለው ለምሳሌ ሙስሊም ሆኖ በትዳሩ ላይ ከዘሞተ ወንጀለኛ ይባላል። ቅጣቱ ግድያ ነው። ተወግሮ ነው የሚገደለው። ሶስተኛ ጂሃድ ማለት ደግሞ ምንድነው? ሳይ ሙስሊም 21 ላይ ለምሳሌ መሐመድ እኔ ሰዎቹ ሁሉ ላኢላሃ ኢለላህ ሙሐመድ ረሱሉላህ እስኪሉ ድረስ ልጋደል ታዝዣለሁ አለ። መሬት ያላህና የሙሐመድ ነች አለ። ይመጣና ይወራሃል። ጂሃድ ማለት ሱራ 9:29 መሰረት አድርጎ ማለት ነው። ይመጣና ሲወርህ ቅድሚያ ጥያቄ ያቀርብልሃል። ትሰልማለህ ወይንስ አሰልምም የሚል ጥያቄ ያቀርብልሃል። አልሰልምም ካልክ ጦርነት ይከፍትብሃል። እስልምናን አልቀበልም ካልክ ሳይ ሙስሊም 1 ኤ፣ ሳይ ሙስሊም 1 ሲ፣ ሳይ ሙስሊም 1 ቢ፣ ቡሃሪ 25 ተመልከቷቸው። ጦርነት ያውጅብሃል። ከዛ በኋላ ጦርነት ካወጀብህ በኋላ አስቀድሞ ምን ይነግርሃል? እንዳልኳችሁ ትሰልማለህ አሰልምም ብሎ ይጠይቀሃል። ደብዳቤ ይላክልሃል። ገና ሩቅ ሀገር ማለት ነው። አልሰልምም ካልክ መጥቶ ይወራሃል። ጦርነት ይከፍትብሃል። ከዛ በኋላ ትገደላለህ ማለት ነው። ጂሃድ ማለት በዚህ ሁኔታ የምትገደለው ነው። ፍትሐዊ የሚባለው ግድያ ይሄ ነው እንግዲህ ፍትሐዊ የሚባለው። ያኛው ግን ከእስልምና በመውጣት ብቻ የምትታረደው። ፍትሐዊ የሚባለው ጂሃድ ግን ምንድነው? እሱ ምርጡ ጂሃድ ደግሞ ምንድነው? እሱ መልስልኝ ቆስጠንጢኖስ፣ ወይንም ቃል ምርጡ ጂሃድ ምንድነው? የትኛው ነው? ደም የሚፈስበት ፈረሶች የሚዋጉበትና ብዙ ደም የሚፈስበት ነው ምርጡ ጂሃድ የሚባለው ማለት ነው። ምርጡ ጂሃድ ደም የሚፈስበት ነው። ሉክ ስለዚህ እንደዚህ ከሆነ ቀጥታ ይታረዳሉ፣ ይገደላሉ። ሰውየው ካዳ ምንን እያብራራ ነበር? ኡስታዙ አገዳደልን እያብራራ ነበረ። ስለ ሰውም ስለ እንስሳትም ሁለቱንም ቀይጦ ሲያብራራ ፍትሐዊ የሆናችሁ አገዳደልን እያስረዳ ነው። ከዛ ለሰዎች አገዳደል የእንስሳትን ምሳሌ የተጠቀመ እንስሳትን የተጠቀመው ለምሳሌነት ነው የተጠቀመው። የሚገደሉትን ሰው ዝርዝሮ የሚገደሉትን ሰዎች ዘረዘረና ሙርተድ አንድ አለ። ሁለተኛ ወንጀል የሰራ ጥፋተኛን አለ። ጥፋተኛ የሚባለው ወንጀል እንደዚህ እንደምታውቀው ህግ ሳይሆን ቅድም እንዳልኳችሁ በእስልምናው ሸሪያ ነው የሚያስገድለ። ሶስተኛ ጂሃድ አለ። በእነኚህ ሶስቱ ምክንያት ይገደላል። ስገሉ ግን አሰቃቂ በሆነ አፍንጫ እንትን በማለት በእሳት በማቃጠል አይን በመጎልጎል አይሁን አለ። ኦኬ የታረደውን በግ አፍንጫውን አቆርጥም እንዴ? እስከ አይኑ ነው እንደ የምጠብሰው ምበላው? ደግሞ በእሳትም እንዳታቃጥሉት ብሏል። ጥሬውን ስጋ ነው እንደ የምበሉት? ሰውነቱንም እንዳበልቱት አለ። ሳበልቱ ነው እንደ የምበሉት በግ ስጋ? እንደዚህ ውስጥ ቆዳው ነው የምበሉት? ለምንድን ነው ልታጭበረብሩ የምሞክሩት? ለሰው አገዳደልን ከዛ ኤግዛምፕል የወሰደው ምንድነው? የበግን እንስሳትን አመጣ ማለት ነው። በግ እንኳን እንስሳን ለማረድ ቢላችሁም በደንብ ሞርዱ። እንስሳው ሳያይ ሌላኛው ሰው እያየ አይሁን የሚለውን ኤግዛምፕል ተጠቀመ ማለት ነው። ለሰው አገዳደል የተጠቀመው ኤግዛምፕል የማንን ነው? የእንስሳትን ተጠቀመ። ስለዚህ ካፊር ሙርተድ እንዴት ነው የሚገደለው? ታርዶ ነው የሚገደለው። ታርዶ ነው የሚገደለው። አይ በስለታም ቢላ አይደለም የሚታረደው ካላችሁን ግን እንስማማለን። እኔ እስማማለሁ። ስለዚህ ገዝግዛችሁ አሰቃይታችሁ ነው የምገሉት ማለት ነው። እኔ ግን በስለታም ቢላ እንደሚገደል አውቃለሁ። ፎር ሴክ ኦፍ አርጉመንት ግን ለእናንተ ስለስማማለሁ። በደነዝ ቢላ ነው ገዝግዛችሁ የምታርዱት። ሙርተድን ጠቅሷል። ሙርተድ እንደሚታረድ ደግሞ ያው ተከፍቶላችኋል። ኦኬ አምቦ ክርስቲያን ያ በጣም ግልጽ እኮ ነው። በነገራችን ላይ ኡስታዙ የተናገረው አሁን የሳለው ቢላ የተናገረው ከማን ጋር አያይዞ ነው የሚለውን ነገር ግልጽ ለማድረግ የተጠቀመበት ምሳሌ ምንድነው? የእንስሳትን ነው። የእንስሳትን ምሳሌ ተጠቅሞ እያወራ የነበረው ግን ስለ ሶስት ነገሮች ነው። እሱ ምንድነው? ስለ ጂሃድ፣ ከእስልምና ስለወጡ ሙርተዶች፣ እንዲሁም ጥፋት ስላጠፉ ሙስሊሞች ያገዳደል እንትን እያወራ ነበር። ለምሳሌ አሁን እዚህ ጋር ሱናን አናሳኢ 40:23 ላይ ምን ይላል? The messenger of Allah said, የአላህ መልእክተኛ እንደዚህ አለ፣ any man who goes out and tries to create division among my ummah
ማንም ሰው በኡማዎች መካከል ክፍፍልን የሚፈጥር ከሆነ ስትራይክ ሂዝ ኔክ አንገቱን ቁረጡት ብሎ ይናገራል። በሙሐመድ ኡማዎች መካከል ልዩነት የሚፈጥር ካለ ጥፋት ነውና አንገቱ ተቆርጦ ይጣላል። አንገቱ የሚቆረጠው ሁለተኛው ነው። ሙስሊም ሆኖ ለምሳሌ ዋብያና ሀባሽ አሉ አይደለ? ቀጥታ አንገቱን ነው የሚቆረጠው። እሱ ዋብያና ሀባሽ ሆነው ማለት ነው። አንገቱን ነው የሚቆርጠው። ሱናን አቢ ዳውድ አንዴ ክፈትልኝ 33:56ን 43:56ን ከእምነቱ ከወጣስ ምንድን ነው የደረገው? ይሄ በመካከል ያለው ልዩነት ነው። ልዩነት መካከል ካለ አንዱን አንዱ አንገቱን መቁረጥ ነው ያለበት። አንገት መቁረጥ ማለት ማረድ ማለት አይደለም። ይሄንን እያብራራ ነው ሰውየው። ሙርተድ ከሆነስ ሙርተድ ላላቃል ደግሞ ላሳያችሁ እኔ ሙርተድ ለሆነው ምንድን ነው የሚደረገው? ቀጥል ክርስቲያን። ኦኬ እሺ። ሱናን አቢ ዳውድ 43:56 ላይ ምን ይላል? አቡ ቡርዳ እንደተናገረው ኤማን ሁ ተርንድ ባክ ፍሮም ኢስላም ወዝ ብሮቱ አቡ ሙሳ፣ አንድ ከእስልምና የወጣ ወይም ደግሞ ከእስልምና የተመለሰ ሰው ወደ አቡ ሙሳ መጣ ይላል። ሂ ኢንቫይትድ ሂም ቱ ሪፐንት ፎር 20 ዴይስ፣ ለ20 ቀናት ያህል ንስሐ እንዲገባ ጊዜ ተሰጠው አለ። ሙዳ ዘን ኬም ኤንድ ኢንቫይትድ ሂም ቱ ኢምባራስ ኢስላም፣ ከዛ በኋላ ሙዳ መጣና ያ ሰው ከእስልምና የወጣው ማለት ነው እስልምናን ድጋሚ እንዲቀበል አዘዘው። በት ሂ ሪፊውዝድ፣ ነገር ግን አልቀበልም ብሎ ተቃወመ። ሶ ሂ ወዝ ቢሄድድ፣ ከዛ በኋላ ግን ታረደ። ምን ተደረገ? ምን ተደረገ? ታረደ። በግ ነው እንደ ሰውዬ ታረደ። እስልምናን ተቀበል የተባለው በግ ነው ሰው ነው? ሰላም ብያለሁ። ሙርተድ ማለት ምን ማለት ነው? አህመድ እንኳን ደህና መጣ። እሺ መርሐባ ማለት ወንድሜ በተረፈ ማን ነህ? ሰላም ነህ? ሰላም ነኝ። እንዴት ነህ? አለን አልሐምዱሊላህ። ወንድሜ ተከባብረን ብንኖር ምን አለበት ወንድሜ? ይሄን ጦርነት ነፈቀ መሰለኝ፣ የሃይማኖት ጦርነት። ኦኬ እቺ እንድለላችሁ ዛሬም ልትጠቀማን ነው። አውለታ አለቃቅሰውታል። እኮ መብራት የለም ውሃ የለም። ኢትዮጵያ እኮ ትጠፋለች ወንድሜ። ባይዞይ ልንገራችሁ፣ ከምቦልቻ ላይ ሐረር ላይ ዋብያ ምን እየሰራ እንደሆነ መስጊድ ውስጥ አላቅ መሰለ እንዴ? ሰራዊት እያሰለጠናችሁ ነው። በቂ ሰራዊት እያሰለጠናችሁ ነው። ፈርዘር ልንገራችሁ መረጃዎች የዋብያው ሴክት ከልጆች ጀምሮ የሸቦላ እንትን እንኳን እየሰለጠናችሁ እንደሆነ ማላቅ ይመስላል ነው። አብዛኛው ኦርቶዶክስ እንደናንተ በምትሉት ስለሚነዳ እኔም እንደዛ ምነዳ ይመስላችኋል? በእናንተ ጩኸትና ጫጫታ እኔ ምሸበርና ማላቅ ይመስላችኋል? እጄ ላይ ነው እናንተ ፋይል ያለው እጄ ላይ ነው ያላችሁት መረጃዎቻችሁ። ኤኒዌይስ ከእስልምና ወጣ ይታረዳል። ይሄ መመሪያው ነው። ከጠጅ ቤትና ካረቄ ቤት ያልወጣን ኦርቶዶክስ ሸውድ፣ እኔን አሸውደ። ኤኒዌይስ ወደ ቶፒኩ ተመለስ ክርስቲያን። ያ በጣም ግልጽ ነው። በነገራችን ላይ ያን ያህል እንደዚህ የሚያከራክር ሀሳብ አልነበረም። ወደ ዛሬው ቶፒክ እንመለስ እና መቀጠል ትችላላችሁ ሙስሊሞች የዛሬው ቶፒክ ላይ። በተረፈ አንዳንድ ክርስቲያኖች እስልምናን የማታውቁ ዝም ብትሉ በጣም የተመረጠ ነው። ስለ እስልምና ሰምታችሁ የማታውቁ ተምራችሁ የማታውቁ ጸጥ በሉ። ምንም ሀሳብ ሆነ አስተያየት ባንሰጥ ብንቆጠብ የተሻለ ነው ብዬ አምናለሁኝ በግሌ። አህመድ ወደ ዛሬው ርዕስ ስንመለስ ይሰማል? አህመድ አህመድ አለ? እስልምና የነቢያት ሃይማኖት ነው ብላችሁ የምታምኑት ነው። እስልምና ከሙሐመድ በፊት እንደነበር አንድ ማስረጃ ሰጣችሁ። ዛሬ አሳምኑን፣ ትሸለማላችሁ። ከሙሐመድ በፊት አንዲት ብጣሽ ወረቀት እስልምና እንደነበር የሚገልጽ አቡ ካሊድ ይሰጠናል። አንድ ማስረጃ በቀይን ፕሮፋይል አድርጎ መቼም ተረት ሶሪ ብቻ ቱ ሴይ ዚስ ተረት አቡ ካሊድ ወይ ሰላም ናችሁ? ባንዳ መጣ
እንኳን ደህና ቆያችሁ። ሰላም ነው? ይመስገን። እንዴት ነው? መልካም። እሺ፣ ጥያቄው ሰምተዋል? አይሰማም? ትሰማለህ? ጥያቄው ሰምተዋል? ሰምቻለሁ። አንዲት መረጃ ብቻ ስጠይና ቲክቶኬን አይንህ እያየ ላቃጥለው። ንጽጽር ላቁም። ከዛ በኋላ አንድ መረጃ ብቻ። መዋሸት እኮ እስላም ትዋሻለህ። እኔ ነብዩን አይደለሁም መሐመድን ማለት ነው። አንድ መረጃ ብቻ ስጠይና በ2300 መካከል ውስጥ ከመሐመድ በፊት ማስረጃ ስጠይና አይን እያየ ላቃጥለው። እኮ ያንን መረጃ እኔ እንደ ኤቲስቶኒ ልመልስልህ ወይስ እንዴት ልስልህ? አሃ እስልምናን ለመመለስ እንደ ኤቲስት መሆን አለበት። ከመሐመድ በፊት እስልምና ለመኖሩ ከመሐመድ በፊት መረጃ ለማምጣት እንደምን ሆኖ ነው የሚመልስልኝ? እንደ ኤቲስት ነው። ያንተ አጠያየቅ እንደዛ ነው። አንድ ማስረጃ ያንተ የራስህ አጠያየቅ ነው። ፕሮፋይሉ ተጽዕኖ አድርጎበት ነው። ተው ክርስቲያን ነው። ፕሮፋይሉ ተጽዕኖ አድርጎበት ነው። እኔ ልመልስልህ እኮ ይሄን መልስ ከማን ነው የፈለከው? ወይ ከኔ? እኔ ልመልስልህ። አመን ሊመልስልን ነው። እሸልምሃለሁ። የፈለከውን እቀጣለሁ። አይነ እያየ ቲክቶኬን አቃጥላለሁ። ከመሐመድ በፊት ምንድን ያልከው? ከመሐመድ በፊት ማስረጃ እስልምና ለመኖሩ ከአባታችን አዳም ጀምሮ ያሉት ነቢያቶች ሁሉ ሙስሊም ነበሩ፣ ሙስሊም ናቸው። አንድ በል እኔ በለኝ። አንድ አልኩኝ። አንድ ነቢይ ክርስቲናን ኑ ወደ ክርስትና ኑ ብሎ የተናገረ አንድ ነቢይ ካለ ብትነግረኝ ደግሞ ደስ ይለኛል። እንዳለ ነቢያቶች ሙስሊም ናቸው። ወደ ሙስሊምና ነበር ህብረተሰቡ የጠሩ የነበሩት። ሁለት አልኩኝ። ስለዚህ አንድ ነቢይ ማለት ክርስትናን ወደ ክርስትና ኑ ብሎ የተናገረ አንድ ነቢይ ካለ ከንተ ጠብቃለሁ። ስለዚህ ቴንኪው። አሁን አንድ ማስረጃ ብቻ ትሰጠኛለህ። አንድ 3 ነገሮችን ተናግራል። ላወራኸው አንድ ማስረጃ ስጠኝ። ከመሐመድ በፊት አደም ለምሳሌ ኮሱንማ እኔ እናንተ አሁን ያለንበት ዘመን ነው እንጂ ከመሐመድ በፊት አለም። እንኳን ከመሐመድ በፊት ሊሆን ቀርቶ ከኔ ጋር ራሱ አብረህ ገና ያለህበት ዘመን ላይ ነው የነገርከኝ። ከመሐመድ በፊት አደም ሙስሊም ነው የሚል ማስረጃ ሙስሊም ነው። አንድ ማስረጃ ሙስሊም ነው። አሁን አላስኩም እንጂ ሙስሊም ነው። እርግጠኛ ነኝ ሙስሊም ነው። ረጋቶ ኮናፊዱ ደንደሳ ወይ እንዴት ኦሮምኛ አልችልም። እሺ አንድ ማስረጃ ልታመጣልኝ ትችላለህ? ከመሐመድ በፊት አደም ሙስሊም ነው የሚል ተመልሼ ልምጣልሽ። አሁን አይደለም የዛሬ ዓመት ራሱ ተመልሰህ ብመጣ እቀበልሃለሁ። ያኔ በተፋርጌ እቀጣልሃለሁ። ቅጣቱን አታመጣም። እሺ ቴንኪው